ይስጥልኝ። አንጋፋዋ ድምጻዊት ሳጅን አልማዝ ተፈራ ከዚህ ዓለም በሞት ተለየች። ድምጻዊት አልማዝ በነገሌ ቦረና ተወልዳ ያደገች ሲሆን የቀለም ትምህርቷን የተከታተለችው በይርጋለም ከተማ ነው። በጅማ ፖሊስ ኦርኬስትራ ባንድ ከምስረታው ጀምሮ ለበርካታ ዓመታት በድምጻዊነት በግጥምና ዜማ ደራሲነት እንዲሁም በጃዝ ሙዚቃ ተጫዋችነት ያገለገለችው ድምጻዊት አልማዝ 3 የሙዚቃ አልበሞችን አሳትማ ለአድማጭ አድርሳለች። ከአልበሞቿ በተጨማሪ በተለያዩ ወቅቶች ተወዳጅ ነጠላ ዜማዎችን የተጫወተችው ድምጻዊት አልማዝ ብዙዎቹን ሙዚቃዎቿን በራሷ ዜማና ግጥም ደራሲነት ከማቀንቀን አልፋ ለሂሩት በቀለና ለሌሎች ድምጻውያንም ግጥምና ዜማ ደርሳለች። በ2018 ዓ.ም ከዚህ ዓለም በሞት መለየቷ የተሰማው ድምጻዊት አልማዝ ተፈራ የቀብር ስነ ስርዓቷ አርብ ሐምሌ 17 ቀን 2018 በቅዱስ ዮሴፍ መቃነ መቃብር 10 ሰዓት ላይ ተፈጽሟል። ምንጊዜ ሚዲያ ለድምጻዊቷ ቤተሰቦች፣ ወዳጅ ዘመዶችና አድናቂዎች መጽናናትን እየተመኘ በአንድ ወቅት አድርገነው ወደ ነበረው ቃለ መጠይቅ ይወስዳችኋል። ነፍስ ይማር። ተወልደ በየነ ተቦርነ። ኪነ ጥበብና የመዝናኛ ዝግጅታችን ነው። አሁን መስመር ላይ አንጋፋ ድምጻዊ አለች። እቺ ድምጻዊ የት ነው ያለችው? አሁን ያለችበትን ሁኔታ ሚል በርካታ ጥያቄ ቀርቦልን ነበር። ድምጻዊዋ ራሷ ያለችበትን ሁኔታና እንዴት እንደተገናኘን ትገልጻለች። ወደሱ አልፋለሁ። አሎ ጤና ይስጥልኝ። ጅማላይ ነው ቤቱ ጅማላይ ነው ቤቱ ጅማላይ ነው ቤቱ ጅማላይ ነው ቤቱ ከጊዜ ባሻገር ትውልዱ እድገቷ ጅማላይ ነው ቤቱ። አይስጥልኝ እግዚአብሔር ይመስገን። ድምጻዊ አልማዝ ተፈራ እንዴት እንደተገናኘን እስኪ ለአድማጮች ግልጽ አድርጊ። ጓደኛዬ ነበረ አቅርበውሽ ነበር ፍራንቺ ሲናገሩ ነበር ምናምን ብሎ ነገረኝ እና ያው በዛ መሰረት እንግዲህ ስለኔ ሁኔታ ለማወቅ ፈልጋችሁ ይሄን ነገር ከፕሮግራማችሁ ያቀረባችሁ ስለኔ እና እኔ በአሁኑ ሰዓት እየሰራሁ ነኝ ያለሁት ማለት እችላለሁ። ያው ከሙዚቃ ዓለም ማለት የተገለልኩ አይደለሁም። ለጊዜው ያው በጡረታ ላይ ነው ፖሊስ ሙዚቃ ክፍል ነበር ስራ የነበርኩት እና ስራዎችን እየሰራሁ ነኝ። በአሁኑ ሰዓት ምንም አልተቀመጥኩም። ከ2003 ጀምሮ ስራዎችን ለሬዲዮ እያቀረብኩ ጥቂት ሰዎች ናቸው፣ ጥቂት ጋዜጠኞች ናቸው እሱንም ስልክ እየደወልኩ ባካችሁ ተባበሩ ያልኩኝ የሚያስደምጡልኝ። እሱም አልፎ አልፎ ነው ካላስታወስኳቸው አያሰሙ። ብጠይቃቸውም ደግሞ እንደውም አንዳንዶቹ እንደምሽ ብለውኝ አያሰሙም እና እየሰራሁ ነኝ ያለሁት በአሁኑ ሰዓት። አሁንም ያምራል የተሰኘ ዜማ ሰርቼ ያው ለሸገር ሬዲዮና ለመገናኛ ብዙሃን ሰጥቻለሁ፣ ግን እስካሁን ድረስ አልተደመጠልኝም። እንግዲህ እዚህ ደረጃ ላይ ነኝ። አልማዝ ተፈራ ጅማ ፖሊስ ካፈራቸው ተወዳጅና ታዋቂ ድምጻያኖች አንዷና ዋነኛዋ ነበረች። እስኪ አልማዝ ጅማ ፖሊስ እያለች ከሷ እኩል ታዋቂነት የነበራቸው እነማን ነበሩ? ወደ ኋላ መለስ ስላርግሽና ትንሽ አውሪኝ ስለ ጅማ ፖሊስ። ጅማ ፖሊስ ሙዚቃ ክፍል እያለሁ እንግዲህ የመጀመሪያ ላይ ነው ማለት እችላለሁ። ከዛ በፊት ፖሊስ ሙዚቃ ክፍል ለ6 ወር ሰርቼ ወደዛ የተዛወርኩት እና ከ65 ዓመት ጀምሮ ጅማ እስከ 1982 ድረስ ለ17 ዓመት ያህል ቆይቻለሁ። በዛን ሰዓት እንግዲህ ታዋቂ ዘፋኞች የነበሩት በክፍለ ሀገሩ ማለት ነው፣ በክፍለ ሀገሩ ታዋቂ የነበሩት ታምሩ ሞገስ የሚባሉ ድምጻውያን ነበሩ። ብርሃኑ ዘለቀ የሚባል ልጅ ነበረ። አሁን ሁለቱም በህይወት የሉም፣ እነሱ ናቸው። ከዛ በተረፈ ግን ያው በሀገር አቀፍ ደረጃ ግን ታዋቂነት የነበረኝ መገናኛ ይሆንና አዎ ታምሩ ጉቦና ሹክሹክን የተጫወተው ነው። አዎ አይ ሱክ ሽክ ሽክ ስክ ስክ ሽክ ሽክ ማለት የለመዱ ነገር ወዲያዲህ የሚያወደውዱ ምን እንስራንተው ወሬ የሚወዱ ውሸትን ገንብተው ሀቆን የሚነዱ ጉቦ አይ ጉቦ ጉቦ አይ ጉቦ
እስኪ ወደዛ ከተመለስን አይቀር አልማዝ የሰው ነፍስ ያገር ጥላ ገበሬው ናናና አፎይ ናናና ታዋቂ ስራች ነበር። እስኪ በድምጽሽ አስታውሽኝ። አሁን ለጊዜው ፕሮግራም ግን ጎፋንጆኛል የሰው ነፍስ ያገር ጥላ ገበሬው አፎይ ናናና በሬው ጎምላላ ነው ገበሬው ሽንቀጥ መሬት የሱና ከተማማ ይውጣ ለመኖር አስትና የሚሆን ጤና የህይወት አለኝታ ገበሬው የሰው ነፍስ ያገር ጥላ ገበሬው አፎይ ናናና ሌላ ታዋቂ አቤታዊ ዜማዎች ነበሩሽ? አዎ አቤታዊ ዜማ ለምሳሌ በቃ ከዚህ ዜማ ቀጥሎ ታዋቂ ነው ብዬምለው ጎራው የባሮዶ ጀግና ኢንቪቴሽን በቃትኪ ጎራው ባለማቀፍ መሪ ጠላት አስጥና ጠላትን ማሳሰር ግርማር በበዱ አሁን ብቻ አይደለም ድሮም ነው ልማድ በቀበሮ በጓድ ብቻካን የለመደው ያቤቱ ሰራዊት ታሪካው የሰው ነፍስ ያገር ጥላ የሚለው ዜማ መጀመሪያ የተሰራበት ምክንያት ሌላ ነበር የሚል መረጃ አለኝ። እስኪ እንዴት ነበር አንቺ አውሪ። እንዴት መሰለ ዜማውን በአጋጣሚ ከወሎ ክፍለ ሀገር የመጣች ልጅ እዛው ጅማ ገና እንደሄድኩኝ በሰው ቤት ተቀብራ ስትሰራ የነበረች ልጅ ስታንጎራጉር ሰምቻት ቢቱ እንደዛ ነው ያው የወሎ ቢት ነበረ እና ያው ከሷ አግባ ብቻ ነው እንደውም በቃ ስታንጎራጉር ሰምቻት እስኪ አሁን ዜማ እስቲ ግዴኝ ስላት አፍራ በጣም አስቸጋሪ ነበር እንደገና ደግሞ ለመዝፈን ማለት እንዲያደመጥኳት እንደነበር አላወቀችም። በኋላ ግን ያው እሷ ስትዘፍን የነበረው የሀገር ልጅ ወንዝ ልጅ መሄድ ነውና ሸኘኝ በጤና እንደዛ አይነት ነገር ነበር ስትይ ነውና ይሄንን ግጥም የሀገር ቤቷን ያው ትዘፍን የነበረው ግጥም ጠቅላላ ወስጄ ዜማውን እንደገና አስተካክዬ ሁለተኛ ዜማ ሶስተኛ ዜማ ሰርቼለት ያንን ዜማ ልክ እሷ የሀገሬ ልጅ ብላ እንደዘፈነችው ሰራሁት። ያው አሁን በገበሬው በምሰማው ቢት ማለት ነው ፈጠን ባለ ቢት ማለት ነው። ከዛ በኋላ አንድ አለቃዬ ይሄንን ዘፈን በግብርና በሰሪው ቆንጆ ነው ማለት ከዛ በኋላ ግብርናውን ግጥም የጻፈልኝ ብሩ ጋሻው የሚባል ጎበዝ አርቲስት ነበረ፣ ጎበዝ ድምፃዊ 3ኛ ክፍለ ጦር ሀረር ይሰራ ነበረ። በአጋጣሚ ጋር መጥቶ እሱ ይሰራል ግጥሙ ማለት ነው። እንግዲህ ዜማው መነሻው የዚች ልጅ ነው። ሁለተኛው ዜማው ግን የኔ ነው እና ግጥሙ ደግሞ የብሩ ጋሻው። ጅማ ፖሊስ በርካታ ዜማና ግጥሞች አሉሽ የራስሽ? አዎ ሙዛ ክፍል ላሉ ስለነበሩት ድምፃውያኖች ሁሉ ሰጥ ነበረ። እዚህም ፖሊስ ኦርኬስትራም እያለው ጦታ አስቆጣውበት ጊዜ ድረስ ብዙ ድምፃውያኖች ሰጥቻቸዋለሁ። ለምሳሌ አሁን በፖሊስ አሁን ለውጠውታል መዝሙሩን። የፖሊስ መክፈቻ የነበረ ፖሊስ የእድገት ምርኩዝ ፖሊስ የሰላም ዘብ የወገናለ ታያገር ባዝዘብ እንዲያው መዝሙሩ ዜማው የኔው ግጥሙ የሌላ ሰው። እንደዚህ አይነት ስራዎች በሬዲዮ ጣቢያዎች አይሰሙም ከተወሰነ ጊዜ በኋላ እና በዶክሜንት ደረጃ ሰዎችም እጅ ላይ የሉም። ያው እንደዚሁ በድምጽ የሚያስታውስ ሰው ካልተገኘ ማለት ነው። እስኪ ጅማ በጣም ታዋቂ ከነበሩ ጅማ ፖሊስ ውስጥ እያለሽ የሀገር ነፍስ ከሚለው ውጪ የሌሎች ድምጻያኖች ዜማ ታዋቂ ዜማዎች ለምሳሌ የታምሩ ብርሃኑን አስታውሽኝ። ብርሃኑ መለከ አላስታውስም እንጂ አንድ ቤታይዘ ብዙ ቤታይዘ ዘፈኖችን ሰርቷል። ዜማዎቹን በአሁኑ ሰዓት ማስታወስ አልችልም። ያው ታምሩ ሞገስ ደግሞ እንዳልከው ጉቦ ሌላም ሹክ የሚል ዜማን ሰርቷል። እነኚህ ስራዎችን ሰርቷቸዋል። ከዛ በተረፈ ግን መርአዊ ዮሐንስ ከኛ ጋር ነበር ለ3-4 አመት አብሮን ሰርቷል። መርአዊ ዮሐንስ ማለት ነው። ለበርካታ አድማጮች ግልጽ እንዲሆን በድምጽሽ ብታስታውሺ። የብርሃኑ ዘለቀ የሆነ ታጋዮች ታገሉና ትግሉም ይፋፋምና ህብረተሰባዊነት ያብባል ገና። እነዚህ ስራዎች አሁን ለምሳሌ ጠቅላላ የጅማ ፖሊስ ስራዎች በብዛት በአብዮት ላይ ያተኮሩ ስራዎች ነበሩ። የመጀመሪያ አልበምሽን ጅማ ላይ ነው ቤቱን በ1978 አሳተምሽ፣ ትክክል ነኝ? አዎ የመጀመሪያ ካሴት ነው። በ78 ዓመተ ምህረት ነው የሰራሁት። ጅማ ላይ ነው ቤቱ ጅማ ላይ ነው ቤቱ
ጅማላይ ነው ቤቱ ጅማላይ ነው ቤቱ ከጊዜ ባሻገር ትውልዱ እድገት ላይ ጅማላይ ነው ቤቱ ለግላጋ ነው ሲሉ ለግላጋ አለግላጋ ነው ሲሉ ለግላጋ አየሁት አንዴ ቀን ያሸ እሱ አልበም ከኢትዮ ስታር ባንድ ጋር ነበር የሰራሽው። እስኪ ታሪኩን ትንሽ አውሪ። ታሪኩ እንግዲህ ያው ይህን ስራ የሰሩት ሰውዬ ሙዚቃ ቤቱ መንዝ ሙዚቃ ቤት ይባላል እና ያው እሳቸው ናቸው በሰው አስጠይቀውኝ ከዛ ላይ ሄጄ ያነጋገርኳቸው 15 ዜማዎችን አቀረብኩላቸው ሰምተው ከዛ በቃ ተዋዋልን ስራውን ያው ለማሳተም በቁ ማለት ነው። ይሄ ነው ባጭሩ። አሁን አልማዝ ተፈራ በምን ሁኔታ ነው የምትገኘው? ከሙዚቃ ጋርስ በተገናኘ ለሚለው ያው ሙዚቃ ውስጥ ነው ያለሁት እየሰራው ነው ያለሁት ነው የምትይው። ህይወት ኑሮ ምን ይመስላል? ኑሮ እንግዲህ ያው ከህብረተሰቡ የተለየ ኑሮ አልኖርም። ያው ጡረተኛ ነኝ። ያው በቤት ኪራይ ነው የምኖረው። ምክንያቱም የመጣሁት በ82 ዓመተ ምህረት ነው እና ያው ያለው ሁኔታ አልፈቀደልኝም እንግዲህ የራሴን ቤት ሰርቼ ለመኖር ማለት ነው። ሁለተኛ ያው ስራዎች ብሰራም በዛሬ ጊዜ አንደኛ ኮፒራይት ችግር ነው። ሁለተኛ ደግሞ ልስራም ብልም ደግሞ አቅም ይወስነኛል። አቅም ያልፈቀደም ያው እንደዛ ነው የምኖረው። ከዛ በተረፈ ግን ያው ሙዚቃን በጣም ወዳለሁ። ሙዚቃ ይሄንን ህይወቴ ነው፣ ግማሽ አካል ማለት እችላለሁ እና ራሴንም ለማጽናናት ካለሁበት ሁኔታ እሰራለሁ። ያው ሙዚቃ እየሰራሁ ነኝ፣ ዜማዎችን እያዘጋጀሁ ነኝ። እንግዲህ እግዚአብሔር ያለ ጊዜ ስራዎቼ በስፋት ይደምጡልኛል ብዬ አስባለሁ። በዚህ ደረጃ ላይ ነኝ ያለሁት። በጣም ደስ ይላል አልማዝ። እኔ በጣም ከምወዳቸው ስራዎች ዋነኛው ነው ማለት ይቻላል። የሰው ነፍስ የሀገር ጥላ በጣም የምወደው ስራ ነው። በርካታ ኢትዮጵያኖች ይወዱታል። ይሄ ምንም ጥያቄ የለውም። እንደው የምታስተላልፊው መልእክት ካለ ድሉን ልስጥሽና በጅማ ነው ቤቱ በድምጽሽ ብለሽልኝ ብንሰነባበት ደስ ይለኛል። ምኞቴ ምንድነው? በመጀመሪያ በጣም አመሰግናለሁ። ታውሽ ያላውቅም ማንንም ያስታወሰኝ በስራዬ ታውሽ ያላውቅም ያስታወሰኝ አካል የለም በሚዲያ በኩል ማለት ነው። ያው ብዙ አርቲስቶች አሉ በየቤታቸው እንደኔ ተደብቀው ያሉ ስራ መስራት እየቻሉ በቤታቸው ውስጥ ተወስነው የተቀመጡ ሰዎች አሉ። እነሱንም እኛንም ሁሉ ብዙዎቻችንን እንግዲህ እግዚአብሔር ብሎ ስራችንን ለህዝብ የምናቀርብበት ጊዜ እንዲያቀርብልን ነው ምኞቴ። ከዛ በተረፈ ግን እንግዲህ ያው እንዳልከኝ እንግዲህ ጅማ ላይ ነው ቤቱ። እንግዲህ ይወስቸዋለሁ። እስቲ ልሞክርልህ። ጅማ ላይ ነው ቤቱ ጅማ ላይ ነው ቤቱ ጅማ ላይ ነው ቤቱ ጅማ ላይ ነው ቤቱ ከጊዜ ባሻገር ትውልዱ እድገቷ ጅማ ላይ ነው ቤቱ 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 ከጊዜ ባሻገር ትውልዱ እድገቷ ጅማ ላይ ነው ቤቱ። ጨርሼዋለሁ። ምክንያቱም ከዚያ አኳያ አንጎራጎርኩልህ መሰለኝ ትንሽ ቢሆን። በጣም ደስ ይላል። ግን መጨረሻ የምንሰነባበተው ያው በጣም በምወደው በርካታ ኢትዮጵያዊም በሚወደው የሰው ነፍስ የሀገር ጥላ ገበሬው ያውና አፎይ ናናና በሚለው ነው። የሰው ነፍስ የሀገር ጥላ ገበሬው ያውና አፎይ ናናና ባሬው ጎምላላ ነው ገበሬው ሸንቀጣ መሬት ሆኗ ከተማማ ይውጣ ለመኖር ዋስትና የሚሆን ጤና የህይወት አለኝታ ገበሬው ያውና የሰው ነፍስ የሀገር ጥላ ገበሬው ያውና አፎይ ናናና ድምፃዊት አልማዝ ተፈራ ከልብ አመሰግናለሁ። ሌላ ጊዜም ደውዬልሽ እንደዚሁ ከአድማጮች ጋር የምትገናኝበትን መድረክ እፈጥራለሁ። ለሰጠሽኝ ቃለ ምልልስ ከልብ አመሰግናለሁ አልማዝ። እኔም ከልብ አመሰግናለሁ። አስታውሳችሁኝ በውጭ ሀገር ሆናችሁ እኔን የተነሳሁትን ሰው እንግዲህ አስታውሳችሁ በዚህ ፕሮግራማችሁ ስላቀረባችሁኝ በጣም አመሰግናለሁ። እግዚአብሔር ይስጥልኝ ነው የምለው። ደህና ሁኑ።